አሰላሙ አለይኩም ወራህመቱላሂ ወበረካቱ። ታላቁ የበድር ዘመቻ ክፍል 3። ስለሆነም የአላህ መልእክተኛ ወደ ሙስሊሞች ሰልፍ በመግባት ወታደራዊ ንግግራቸውን አደረጉ። ሀሳብ ጭንቀት ለማስወገድ፣ ጽናት ለማጠናከር። ነፍሴ በእጁ በሆነችው ጌታ እምላለሁ። በአንድም ሰው ላይ ታጋሽ ሆኖ ምንዳውን በአላህ ላይ ተሳስቦ ወደፊት እንጂ ወደ ኋላ ሳይመለስ እነሱን አይጋደልም። አላህ ጀነት ያስገባ ቢሆን እንጂ። ተነሱ፣ ስፋቷ ሰማይና ምድርን የሚያለቀው ወደ ሆነው ጀነት አላቸው። ኡመይር ኢብን አልሐማም አልአንሷሪ ተነሳና የአላህ መልእክተኛ ሆይ ስፋቷ የሰማይና የምድር ያህል ስፋት ያላት ጀነት አላቸው? እርሳቸውም አዎን አሉት። ኡመይር በውዴታ መገለጫ ቃል አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በህ ለማለት ምን አነሳሳህ አሉት። ወላሂ የአላህ መልእክተኛ ሆይ ሌላ ነገር አይደለም፣ የእሷን ከሚገቡ ሰዎች መካከል ለመሆን ፈልጌ እንጂ አላቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም አንተ ከነሱ ነህ አሉት። ከስልቻቸው ጥቂት ተምሮችን አወጣና መብላት ያዘ። ከዚያም እኚህ ተምሮች እስከምበላ የምቆይ ከሆነ ጊዜው ረጅም ነው የሚሆነው አለና በእጁ ያሉትን ተምሮች ወረወረና ሄደ። የጦርነቱ መጀመር ከዝግጅት፣ ከአደረጃጀቶች፣ ከስነ ልቦናዊ ጦርነትና እስከ ሌላም ድረስ የዘለቀ የድል መሰረት የሆኑት ዋና ዋና ነገሮች የሙስሊሞች ዘንድ ተሟሉ። ሙሽሪኮች ግን ይህ ጉዳይ አልተገነዘቡም። ከዚህ በተጨማሪ ሙስሊሞች ይዘው የመጡትን አዲስ የጦር ስልት አላስተዋሉም ነበረ። ሙሽሪኮች ግን በድሮ የውጊያ ስልታቸው ጦርነቱን ከፈቱ። ይህም አጥቅቶ የመሸሽ ስልት ነበር። ያለ አንዳች የመደራጀት ስርዓት በስሜት በመነሳሳት በኃይል በከፍተኛ ሁኔታ ሙስሊሞች ያጠቁና ይሸሻሉ። ሙስሊሞች ግን አይከተላቸውም። በቦታቸው ላይ በመሆን በቀስት ብቻ ይለቅሟቸው ነበረ። በዚህ ሁኔታ ላይ በመሆን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ትዕዛዝ ይጠባበቃሉ። ሙስሊሞች በሚልኩት የኢላማቸው የጠበቁ ቀስቶች ዝናብና የሙሽሪኮች ዋና ዋና የሚባሉ ሰዎች እንደ ቅጠል መርገፍ ጀመሩ። የሚያዩት አስደናቂ ትዕይንት የሙስሊሞች ወኔ እየተሞላ እያንሰራራና መሬት እየያዘ መጣ። በዚህን ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ሙስሊሞች ጦር ሰልፍ መሃል ገቡና ጥቃቱን እራሳቸው ለመምራት ማሰብ። ሙስሊሞች ለጥቃት ስለተዘጋጀታቸው የመጨረሻ ሁኔታዎች ላይ ያስተውሉ ጀመር። ከዚያም ወደ ሙሽሪኮች በከፍተኛ ሁኔታ እንዲፈጥኑና እንዲያጠቁ አዘዟቸው። የሙስሊሞች ሰልፈኞች ከሃዲያኖቹን አመፀኞቹን አንገት በመቅላት ጭንቅላታቸውን መልቀም ጀመሩ። የሙስሊሞች በዚህ ጦርነት ላይ ታላቅ የብስለትና የጀግንነት ውጊያ አሳዩ። ጦርነቱ ሲፋፋም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ጦሩ ፊት መቅደያ ያዙ። አሊ ብን አቢ ጣሊብ እንዲህ ይላል። ጦርነቱ ሲፋፋምና ሲግል የአላህ መልእክተኛ ስር እንዲደበቅ ነበረ። ከእርሳቸው በላይ ወደ ጠላት ጦር የሚቀርብ ማንም አልነበረም። በጦርነቱ ውስጥ የታየው ጀግንነቱ በታላላቅ ሰሃቦችና የጦር መሪ ላይ ብቻ የተወሰነ አልነበረም። የዚያ ጊዜ በፊት ስለ ውጊያ የሆነ ጦርነት የማያውቁ ትናንሽ ልጆች ጭምር ጀግንነታቸውን አሳይተውበታል። ጀግንነታቸውንም የቁረይሾች የጦር መሪ ከሆኑት እኩይ ግለሰብ ላይ ነበረ። በቁረይሾች ውስጥ ትልቅ አለት ነው ከሚባል ከፍተኛ ከሆነ የጦር ልምድ ካለውና የጦሩ መሪ ከሆነው ከአቡ ጀህል ጋራ አቡ ጀህል በበድር ዕለት በሙሽሪኮች ሰልፍ መካከል በመዘዋወር የኦትባህ፣ የሸይባህ እና የወሊድ መገደል
እያስፈራችሁ እነሱ ቸኩለው ነበር ነው በሏት እና በዑዛ እምላለሁ በተራራው መካከል እስክንበታተናቸው ድረስ አንመለስም ይል ነበረ። አንዳችሁም አንድ ሰው ስትገድሉ ከእናንተ በመለየቱ ካላትና ዑዛ በመራቁ ያጋጠመውን መጥፎ ስራ ያናገራችሁት ቢሆን እንጂ ይላቸዋል። ከዚያም አቡ ጀሃል ለራሱ እንዲህ በማለት ፎከረ፣ ለዚህ አይነቱ ቀን ነው እናቴ የወለደችኝ። የአቡ ጀሃል መገደል አብዱራህማን ኢብን አውፍን እንዲህ ይላሉ። በበድር ቀን በሰልፍ ላይ እያሉ ዞር ሲል በግራና በቀኝ ታዳጊ ወጣቶችን አየሁኝ። ትንንሽ ከመሆናቸው የተነሳ ያሉበትን ሁኔታ ፈራሁላቸው። በእነሱ መካከል ሁኜ ልከላከልላቸውም ተመኘው። አንደኛው ጓደኛው እንዳይሰማ ብሎ ድምፁን ዝቅ በማድረግ አጎቴ ሆይ አቡ ጀሃልን አሳየኝ አለኝ። የአጎቴ ልጅ ሆይ ምን ያረግልሃል አልኩት። እሱም የአላህ መልእክተኛ እንደሚሳደብ ተነግሮኛል። እሱን ያየው እንደሆነ ልገድለውም አሊያም ልሞት ለአላህ ቃል ገብቻለሁ አለኝ። በዚህም በመገረም ላይ ሳለሁ አንደኛው ቆነጠጠኝ። የመጀመሪያውም ልጅ የጠየቀኝንም ጥያቄ ጠየቀኝ። ወዲያውኑ አቡ ጀሃል በጦሩ መካከል ሲዘዋወር አየሁት። አያችሁት? ይህ እናንተ የምትጠይቁት ሰውያችሁ ነውና አልኳቸው። በሰይፎቻቸውም ተሽቀዳደሙና እስኪሞት ድረስ ደበደቡት። በሌላም የአብዱራህማን ዘገባ ደግሞ በመሃላቸው መሆን እጅግ አስደሰተኝ። አሳየኋቸውም። በሰይፋቸውም እንደ ጭልፌት ተረባረቡበት። ልጆች የአፍራ ልጆች ነበሩ ተብሏል። አብዱራህማን ኢብን መስዑድ አቡ ጀሃልን ወርቆ በማጣጣር ላይ እያለ አገኘው። እዚያው ጨረሰው። አነስ ብኑ ማሊክ እንዳለውም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አቡ ጀሃልን ምን እንደሆነ ማነው የሚነግረኝ አሉት። ኢብን መስዑድም እኔ ነኝ አለ። በወደቀበት ሄድና ፂሙን በመያዝ አንተ አቡ ጀሃል ነህ አለው። አቡ ጀሃልም ከሱ በላይ ሰው ገድሏቸዋል በማለት አፌዘበት። ከዚያም ጨረሰውና ስለ ሁኔታው ለነብዩ ነገራቸው። የቁረይሾች መሪና ትልልቅ ሰዎች መገደላቸው፣ የበድር ጦርነት ትላልቅ የቁረይሽ ሰዎችን ተገድለዋል። ከእነኚህም መካከል ዑትባህ፣ ሸይባህና ልጁ ወሊድ፣ አቡ ጀሃል፣ ዘማአህ ኢብን አልአስወድ፣ ነቢይህ ኢብን ሙነበህ፣ ኡመያህ ኢብን ኸለፋ እና አቡል በህተራ ይገኙበታል። የኡመያ ኢብን ኸለፋ መገደል። ኡመያ ኢብን ኸለፋ የቁረይሽ አለቃ ነው። በእስልምና መባቻ አካባቢ የሀበሻችንን ቢላልና ሌሎች ደካማ ምዕመናንን በመካ ያሉ በእጅጉ ያሰቃዩ ነበር። የበድር ጦርነት ግለት ኡመያ አቅል እስከ መሳት ይደረሰ ነበር። እሱም የሚማርከው አሊያም ከዚህ ከተፋፋመው ጦርነት ረመጥ መካከል የሚወስደው እንዳለ ይጠይቅ ነበር። አብዱራህማን ኢብን አውፍ እንዲህ ይላል። ድንጋጤ በተሞላበት ሁኔታ ከልጅ ጋር ቆሞ ሳለ በኡመያህ ኢብን ኸለፋ ዘንድ አለፍኩኝ። የጦር መከላከል ጥሩሬን አውልቄ ተሸክሜ ነበር። ባየኝ ጊዜ የአብዱልኢላ አባት ሆይ አለኝ። እኔም አቤት አልኩት። እባክህ እኔንና ልጅን ምርኮኛ አድርገህ ውሰደኝ። ከዚህ ከያዝከው ጥሩር ይልቅ እኔ እሻልሃለሁ። ምርኮኛ አድርገኝ። ለወሰደ ሰው ለመቤዛ ብዙ ወተት ያላቸው ግመሎችን እሰጣለሁ አለኝ። ጥሩሩን ወዲያ ወረወርኩና እጁንና የልጁን እጅ ያዝኩኝ። የዚህ አይነት ቀን ፈጽሞ አይቼ አላውቅም አለ። አብዱላህ ሆይ አሞራ ላባ በደረቱ ላይ ሰክቶ የሚዋጋ ማን ነው አለኝ። አብዱራህማንም
እሱማ ሐምዛ ኢብን አብዱል ሙጣሊብ ነው በማለት መለሰላቸው። እሱ ነው ጉድ ስራ የሰራውን አለ ኡመያ። አብዱራህማንም እንዲህ ይላል፣ እኔ አስሬ ጎትቻቸው በመሄድ ላይ ሳለው ቢላል በሩቅ አያቸው። በጃሂልያው ጊዜ በመካ በነበሩት ወቅት ኡመያ የቢላል ጌታ የነበረ ሲሆን በእጅጉ ያሰቃየው የነበረ ሰው ነው። ቢላልም ኡመያን ባየ ጊዜ ይህ የክህደት አለቃ ኡመያ ብን ኸለፍ አይደል አለ። ደህና የሆነ እንደሆነ እኔም ደህና አልሆን አለ። ቢላል ሆይ ምርኮኛዬ እኮ ነው አልኩት። ደጋግሞ ደህና ከሆነ ደህና አልሁን በማለት ዛተ። በዚያም ይሄው የከሃዲያን አለቃ የአላህ አንሷሮች ሆይ በማለት ድምፁን ከፍ አድርጎ ጮኸ። ደህና ከሆነ ደህና አልሁን፣ ከወጣ አልውጣ አለ። ከሰዎችም ወዲያውኑ ከበቡት። እኔ ከላከል ነበረ። አንድ ሰው የልጁን እግር በሰይፍ ሲመታው ወደቀ። ኡመያ ከዚህ በፊት ሰምቼው በማላውቀው ድምፅ ጮኸ። እኔም ነገሩ ከአቅም በላይ ሲሆንብኝ ኡመያ ሆይ ነፍስህን አድን አልኩት። የምትድን አይመስለኝም፣ ወላሂ እኔ ምንም የማደርግልህ ነገር ያለ አይመስለኝም። ሰዎች ተሰባሰቡና በሰይፍ ደበደቧቸው። በመጨረሻም እስኪጨርሷቸው ድረስ አብዱራህማን ከዚያ በኋላ እንዲህ ይል ነበር፣ አላህ ለቢላል ይዘንለት፣ ጥሩሬንና ምርኮኛዬን አስጣለኝ። ትዕይንቱ ከአላህ ጋር ትግል ውስጥ የሚገባ ሰው የሚሸነፍ፣ የአላህን ጠላት የሆነ ሰው ደግሞ የሚያዋርድ መሆኑንና በአላህ አምልኮ የሚያሾፍ ሰው አላህ መጨረሻም ብርቱ አያያዝ እንደሚይዘውና ለሌሎቹም ማስተማሪያ የሚያደርገው መሆኑን ፍንትው ባለ ሁኔታ ያሳየናል። የመጨረሻው ዓለም የአኼራ ቅጣት ደግሞ ከዚህ የከፋ ነው። አላህ በነገሩ ላይ አሸናፊ ነው፣ ግን አብዛኞቹ ሰዎች አያውቁትም። ዩኑስ 12:21 በአቂዳና በርህራሄ መካከል በበድር ርህራሄና በአቂዳ መካከል ከፍተኛ ተጋድሎ ነበር የተካሄደው። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጎን ሆነው የተዋጉ ብዙ የኢስላም ወታደሮች ከሙሽሪኮች ጎራ ተሰልፈው የተዋጓቸው በርካታ ዘመዶቻቸው ጋር ነበር የተፋጠጡት። በውጊያ ሜዳ ላይ አንድ ሰው ወንድሙ፣ አባቱ፣ አጎቱ ወይም የልጁ ሚስት ያገኘ ነበር። በዚህ የተነሳ መተዛዘን፣ ስሜታዊ አቂዳ ተፋጠጡ። ሆኖም ግን እዝነትና ርህራሄ በጠንካራዋ አቂዳ ለመሸነፍ ብዙም ጊዜ አልፈጀባትም። አማኝ ሁሌም ቢሆን አላህ ባሳወቀው ነገር ላይ ጽኑ ነው። አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ እናንተ ያመናችሁ ሆይ አባቶቻችሁና ወንድሞቻችሁ ክህደት ከእምነት አብልጠው ቢወዱ ወዳጆቻችሁ አድርጋችሁ አትያዟቸው። ከእናንተም ውስጥ ወዳጆች የሚያደርጓቸው እነሱ በዳዮች ናቸው። አተውባ 9:23 ልጁ አቡ ሁዘይፋ ኢብን ኡተይባ በምዕመናን ጎራ፣ አባቱ ኡተይባ ኢብን ረቢዓ ደግሞ ከሙሽሪኮች በኩል ከተፋጠጡበትና ሁኔታ እናስታውሳለን። ልጁ አባቱን ወደ ሀቅ መንገድ እንዲመለስ ወደ አላህ ይጠራው፣ አማላጅ ይልክበት ነበር። መሀይምና ትዕቢተኛ የነበረው አባት ግን በጥመቱና በጥፋቱ ቀጠለ። በመጨረሻም ይሄው ጥፋትና ጥመት ፍጻሜው አበላሸበትና በአማኝ ሙስሊሞች እጅ ተገድሎ ሊወርቅ ቻለ። ጦርነቱ ሲያበቃና ድሉም የሙስሊሞች ሲሆን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተገደሉ ሙሽሪኮች በባዶ ውስጥ እንዲጣሉ አዘዙ። የአቡ ሁዘይፋ አባት ዑትባህ ኢብን ረቢዓ ወደ ጉድጓዱ ሲጎተቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአቡ ሁዘይፋን ፊት ተመልከቱ። ፊቱ ሲቀያየር አስተዋሉ።
እንዲህም አሉት፣ አቡ ሁዘይፋ ሆይ ስለ አባትህ የሆነ ነገር የተሰማ ትመስላለህ አሉት። አባ ሁዘይፋም አይደለም የአላህ መልእክተኛ ሆይ ስለ አባቴ የሆነ ስለመገደሉ ምንም አልተሰማኝም። ነገር ግን አባቴ ታጋሽ፣ ትልቅና አስተዋይ ሰው መሆኑን አውቅ ነበር። የአላህ ሱብሓነሁ ወተዓላ ወደ እስልምና ይመራውም ዘንድ እመኝ ነበርም። መጨረሻ ምን እንደሆነና በክህደት ላይ እንደሞተ ባየሁ ጊዜ ግን ስመኝለት የነበረው ባለመሳካቱ ሐዘን ገባኝ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት፣ በጎ ነገርም ተናገሩት። ምርኮኞች በበድር ጦርነት የተገደሉ ሙሽሪኮች ቁጥር 70 ሲሆን የተማረኩት 70 ነበሩ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሙስሊሞች ባደረጉት የከፋ የጠላትነት ስሜትና በጥፋታቸው እጅግ መብዛት የተነሳ 2 ሰዎች እንዲገደሉ አዘዙ። ሰዎቹ ሙስሊሞች እጅግ በመበደላቸውና ደካሞችንም በማሰቃየታቸው እንዲሁም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ክፉ ጠላት በመሆናቸው እንደ ጦር ወንጀለኞች እንጂ እንደ ምርኮኛ መታየት የሌለባቸው ናቸው የተቀሩት ሲል 68 ምርኮኞች ናቸው። እነኚህ በዙሪያው ምን ሊደረግ እንደሚገባ ነቢዩ ከሰሃቦቻቸው ጋር ተመካከሩ። ዑመር ኢብኑ አልኸጣብ የአላህ መልእክተኛ ሆይ አስዋሽተሃቸዋል፣ ወግተሃል፣ ከሀገርህ አስወጥተውሃል። እነገሌ ለኔ ይፈቅዱልኝና የእርሱ ዘመድ የሆነውን ሰውዬ ስም እየጠቀሰ አንገቱን ልቅላው፣ ሐምዛን ደግሞ ለወንድሙ አባስ ያመቻችለት፣ አልይን ደግሞ ከአቂል። በዚህ መልኩ ሰዎች ከሙሽሪኮች ጋር ምንም አይነት ወዳጅነት እንደሌለ ያውቁ ዘንድ አለ። ቀጠለ። አንድም አንገቱ የማልለው ምርኮኛ ሊኖርህ የሚገባ አይመስለኝም። እነኚህ ትልልቅ መሪዎች አለቆቻቸው ናቸው። በዚህ ሀሳብ ሰዒድ ኢብን ሙዓዝና አብዱራህማን ኢብን ረዋሃ ደገፉት። አቡበክር ደግሞ የአላህ መልእክተኛ ሆይ እነኚህ ሰዎች ቤተሰቦችህና ህዝቦች ናቸው። ያ አላህ በእርግጥም በእነርሱ ላይ ድልንና የበላይነትን ሰጥቷቸዋል፣ በህይወት አቆይቷቸዋል። ቤዛ ብትቀበል የሚሻል ይመስለኛል። ከነሱ የምንወስደው ክፍያ ደግሞ መጠናከርና ኃይል ለማግኘት ያግዘናል። አላህ መርቷቸውም ኋላ ደጋፊ ሊሆን ይችላሉ አሉት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰው ሰውነቴ የኔ ማንነቴ የልቤ ትርታ የሰራ ቃላቴ መጠሪያ ቋንቋዬ ጌጥና ውበቴ እስልምናዬ ነሽ ክብርና ሕይወቴ እስልምናዬ ነሽ ክብርና ሕይወቴ